ሰባተ ዓመተ ዘኮነንዎ ይመሰሎ ከማሃቲ ዕለት 7 ዓመት ተጋደለ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሚያዝያ 23 ቀን የታላቁ ሰማዕት መክበበ ሰማዕት ቅዱስ ጊዮርጊስ ዓመታዊ የእረፍት በዓሉ ክብረ በዓል ነው። እሱም በተመለከተ እንደ እግዚአብሔር ቸርነት እነጋገራለን። በማርቆስ ወንጌል ምዕራፍ 13 ቁጥር 6 ላይ ስለ ስሜ በነገሥታት ፊት ትቆማላችሁ ይለናል ቅዱስ ማርቆስ። ስለ ስሜ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የጻፈው ደግሞ ከአራቱ ወንጌላውያን አንዱ ከሰባ አርድእት አንዱ የሆነው ቅዱስ ማርቆስ ነው። ምን አለ? ስለ ስሜ በነገሥታት ፊት ትቆማላችሁ፣ ምስክር ይሆንላችሁ ዘንድ መጥፎ የሆነ መከራና በደል፣ ግርፋትና እስራት፣ ስቃይና ሞት ይደርስባችኋል፣ ግን ለእናንተ ምስክር ነው ይላል። ለእነሱ ደግሞ በእናንተ ላይ ያለ ኃጢአታችሁ ያለ በደላችሁ የሰሩት ሁሉ ይመሰክርባቸዋል ይለናል የማርቆስ ወንጌል 13:6 ላይ ማለት ነው። ማለት ዕብራውያን 11:34 ጀምሮ ደግሞ ቅዱስ ጳውሎስ እንዲህ ይላል፣ በሰይፍ ተገለው የሞቱ አሉ፣ በሰይፍ ወደ አናብስት አፍ የተወረወሩ አሉ፣ ወደ እሳት የተጣሉ አሉ፣ በድንጋይ የተወገሩ አሉ፣ ሐሞት የጠጡ አሉ፣ በሾላይ የተጣሉ አሉ፣ ወደ ጉድጓድ የወደቁ አሉ፣ በመጋዝ የተሰነጠቁ አሉ፣ በድንጋይ ተደብድበው የሞቱ አሉ እያለ ይናገራል። ይህ ሁሉ ስለ ስሜ ነው። አዎ ስለ እኔ ስም በነገሥታት ፊት ትቆማላችሁ ይለናል። ሊቁ ደግሞ እስመ ጻድቅ ስባ ይወድቅ ወስባ ይትነሣ፣ እውነተኛ ሰው 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል። እውነተኛ ሰው እስመ ሁልቆ ሳብዕ ፍጹም በኀበ ዕብራውያን፣ 7 ቁጥር በዕብራውያን ዘንድ ፍጹም ቁጥር ነው። በ7 ቁጥር የሰው ልጆች ተጋድሏቸውን አጠናቀቁ ማለት ፍጹም ተጋድሎ ይባላል ማለት ነው። ፍጹም ሰው ኃጢአት እስከ ጥግ ሲሰራ የኃጢአት መጨረሻ እንደሚባል ሁሉ ሰው በ7 ቁጥር 7 ጊዜ ተጋድሎን ሲፈጽም ፍጹም ተጋድሎን አጠናቀቀ ተብሎ ይታመናል። ምን ማለት ነው? እግዚአብሔር እንደሚታወቀው ሰውን ከ7 ፍጥረት ነው የፈጠረው። 4 ባህርያተ ሥጋ 3 ባህርያተ ነፍስ 7ቱ አንድ ሆነው ሰውን አምጥተዋል ማለት ነው። ይሄ ፍጹም ቁጥር ነው። ሊቀነስ አይችልም፣ ሊጨመርም አይችልም። አይጨመርም። ቢቀነስ ሞት ነው የሚመጣው፣ ቢጨመርም ሞት ነው የሚመጣው ማለት ነው። ለምን? እግዚአብሔር በዚህ ስለወሰነው ማለት ነው። ሌላው እኛ ለምሳሌ 365 ቀናትን የምናፈራርቅ በ7 ነው። 7 ወደ 30፣ 30 ወደ 365 በፍጹም ቁጥር የኢትዮጵያ ካላንደር ወይም ደግሞ አቡሻህር ወይም ባሕረ ሐሳብ ተወስኗል ማለት ነው። 7ቱ ጽዋዎች፣ 7ቱ መላእክት። ጻድቁ ተክለ ሃይማኖት 7 ዓመት በአንድ እግሩ ቁሞ ተጋደለ ይላል። የ7 ዓመት ተጋድሎ ፍጹም ተጋድሎ እንደ ሱራፌልና እንደ ኪሩቤል 6 ክንፍ እንዲያወጣና ምድራዊ መልአክ እንዲባል አድርጎታል ማለት ነው። ዳዊት ሰው ነው፣ ልበ አምላክ ይባላል። እግዚአብሔር የወደደውና እግዚአብሔር ያደረበት ሰው ስለሆነ 7 ሀብታት ተሰጠውታል። 7 ሀብታት ለዳዊት ተሰጠውታል ማለት ነው። ቅዱስ ዮሐንስ መጥምቅ ሰው ነው፣ ግን ጻድቅ እውነተኛ ሰው ስለሆነ እግዚአብሔር ደግሞ ከምድራዊ ሰዎች ይልቁንም ከሴቶች ከተወለዱ እንደ ዮሐንስ መጥምቅ ያለ አልተነሳም ተብሎ እንደተነገረ ሰው ሲሆን የኤልሳቤጥና የዘካርያስ ልጅ ሲሆን አንዱ ዮሐንስ 7 ተአምር ወይም 7 ሀብት ተሰጥቶታል ማለት ነው። ለዚህ ነው እንግዲህ ቅዱስ ያሬድን ማን ነው ቅዱስ ጊዮርጊስን ምን ይለናል? እነሆ
7 ዓመት ዘኮነንዎ ኢመሰሎ ከመ ሀቲ ዕለት 7 ዓመት ተጋደለ፣ እንደ አንድ ቀን አልመሰለውም። ቅዱሱ ለእግዚአብሔር የእግዚአብሔር ቅዱስ የእግዚአብሔር ሰማዕት የእግዚአብሔር ጻድቅ ሰባ ነገሥትን አሸንፎ ለ7 ዓመት ተጋድሎ 7 አክሊል ወረዱለት ይለናል። ቅዱስ ጳውሎስ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ ተጋድሎዬን አጠናቅቄያለሁ፣ ለዚህም እውነተኛ ፈራጅ ከሆነው ከኢየሱስ ክርስቶስ እነሆ አክሊል አገኛለሁ ብሎ እንደተናገረ ሁሉ ቅዱስ ጊዮርጊስ እነሆ በ15 ዓመቱ ስለ ሃይማኖቱ እንዴት መጋደል እንዳለበት ተነስቶ ልምምድ 5 ዓመት ሙሉ የወሰደ ከነገስታት ጋር እንዴት ጦር መወርወር እንዳለበት በፈረስ ሩጦ መቅደም እንዴት እንዳለበት ይልቁንም ደግሞ ወጣቶች በተሰበሰቡበት በመካከላቸው በፈረስ ሩጦ ይደርስና በስላሴ ስም መጣሁባችሁ ብሎ ሲላቸው ይበተኑለት ነበረ። በእነሱ ላይ ያለውን የአጋንንት አሽክላ ወይም ማሰሪያ በስላሴ ስም ይበትነው ነበር። ለዚህ ነው ቅዱስ ያሬድ ስለ ቅዱስ ጊዮርጊስ ሲገልጥ አስማተ ስላሴ ጽሑፍ በከተማ ርዕሱ ሰማይ ታየለ በመንፈሱ ሰርጎ ሜላተ ወርቅ ልብሱ አየራተ ሰረረ ፈረሱ ይለዋል። አዎ የስላሴ ስም በቅዱስ ጊዮርጊስ ላይ ስላለ አዎ ሩጦ በመካከላቸው ሲደርስ ይበተኑ ነበር ይልና ይልቁንም ፈረሱ አዎ እነሆ በአየር ላይ የሚንሳፈፍ በነገራችን ላይ የመኪና ጉልበት የሚመዘነው በፈረስ ነው እና የቅዱስ ጊዮርጊስ ፈረስ በመሬትና በሰማይ በመካከል የሚበር የፈርዖንን ዘጸአት ምዕራፍ 14 አይተነዋል። የፈርዖን ፈረሶች ምን አይነት ኃይለኛ እንደነበሩና የኤርትራን ባህር አንድ ጊዜ እነሆ ሊሻገሩት ሲሉ በጉልበታቸው ማለት ነው ምን አይነት ኃይለኛ ጉልበት እንደነበራቸው ይናገራል። በጉልበታቸው ሊሻገሩት ሲሉ ቅዱስ ሚካኤል ሰይፍ ቢያሳያቸው ወደ ውስጥ ገቡ። ፈርዖንም ሰራዊትም ፈረሱም አንድ ላይ ሆነው ወደ ኤርትራ ባህር ገቡ። ይሄ እንግዲህ የእግዚአብሔር ቸርነት የተገለጠበት አሰራር ነው። የፈረሱን ጉልበት ለመለካትና ምን ያክል ኃይለኛ ፈረሶች እንደነበሩ ለመናገር የተነገረ ነው ማለት። ስለዚህ ቅዱስ ጊዮርጊስ በ15 ዓመቱ ይህንን ልምምድ ጀመረ። በ20 ዓመቱ ተጋድሎ ጀመረ። እንግዲህ ለቅዱስ ጊዮርጊስ 4 ትልልቅ በዓላቶች አሉት። ባጭር እንመለከታቸው። አንደኛው የመጀመሪያው ህዳር 7 ቀን ዱሊያኖስ የተባለ ንጉሥ ማንን ታመልካለህ ሲለው ኢየሱስ ክርስቶስ አምላኬን ያንተም የኔም አምላክ ዓለምን ካለመኖር ወደ መኖር አመጣ የፈጠረ ክረምትና በጋን የሚያፈራርቅ ይልቁንም ደግሞ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ሕፃንነትን በወጣትነት ወጣትነትን በሽምግልና ብርድን በሙቀት ሙቀትን በብርድ ክረምትን በበጋ መዝራትን በማጨድና መኖርን በመሞት ሕይወትን በሞት የሚለውጥ ማጣትን በማግኘት የሚለውጥ ባለጸጋነትን የሚሰጥ ስልጣንን የሚሰጥ ሁሉ የእሱ የሆነለት ባል ዘይሌቅህዎ የማይሰጡት ባለጸጋ እግዚ ዘይግዝዎ የማይሾሙት ባለስልጣን ኢየሱስ ክርስቶስ ያንተም የኔም ንጉሥ ነው፣ አምላክ ነው። እሱን ነው የማመልከው አለው ነው የሚለው። እኔ የማመልከውን አታመልክም አለው። አንተ የምታመልከውን አላመልክም። አንተ የምታመልከው ጣዖት ነው፣ እኔ የማመልከው እግዚአብሔር ነው። አንተ የምታመልከው አይጓዝም፣ አይናገርም፣ እነሆ አይተነፍስም፣ ይልቁንም ደግሞ አይሰበስብም። ስለዚህ አይታገልም፣ አይጥልም፣ ይወድቃል፣ ይሰባበራል፣ ጣዖት ነው አለ ይላል። በዚህን ጊዜ ተናዶ ምንም የሌላት ብቸኛ ሴት መበለት ይላታል። መበለት ማለት ሴተኛ አዳሪ ብቸኛ ሴት ማለት ነው። ይቺ ሴት እነሆ ልጇ ታሞባት በቤቷ ውስጥ ልጇን እያስታመመች የምትኖር ወጣ እንዳትነግድ ልጇን ማን ይጠብቅላት? ልብላ እንዳትል የሚበላ የሌላት ተቸግራ ማህበረሰቡ አግሏት የምትኖር ሴት ናት። ስለዚህ እነሆ በእሷ ቤት ወስዳችሁ ምሰሶ ላይ የፍጥኝ ሰሩት፣ እንዳታበላው፣ እንዳታጠጣው፣ እንዳታነጋግረው መመሪያ ስጧታ አለና እነሆ ዱዲያኖስ ቅዱስ ጊዮርጊስ በመበለቷ ቤት ህዳር 7 ቀን እንዲታሰር አደረገ። የኋሊት ታሰረ ከምሰሶ ጋር። የሚገርመው ነገር ማለት ነው አስረውት አስጠንቅቀዋት ሲሄዱ ቅዱስ ጊዮርጊስ ሴትዮዋን ሲመለከታት እንደ ክረምት ጅረት ታለቅሳለች፣ እንባዋ ይወርዳል። ሙነሽ ነው አላት። 3 ነገሮች አስለቅሶኛል አለችው። የመጀመሪያው ምንድን ነው አላት? ልጄ ታሟል፣ አልጋ ላይ አይነሳም፣
የሚበላው የለም፣ የሚጠጣው የለም። እኔ ወጥቼ ደግሞ የሚበላ የሚጠጣ እንዳላመጣ ልጄ ማን ይጠብቅልኛል? ማህበረሰቡ ከልጄ መታመምና ከማጣቴ የተነሳ አግሎኛል ብላ ሁለት ችግር ነገረችው። አንደኛው ምንድን ነው? የልጇ መታመም። ሁለተኛው ምንድን ነው? የሚበላ ማጣት። ሶስተኛው ምንድን ነው አላት? አንተ የእግዚአብሔር ሰው ትመስለኛለህ። በእኔ በኃጢአተኛዋ ቤት ዱዲያኖስ አምጥቶ በሃይማኖት ምክንያት እንዳሰራህ አይቻለሁኝና ያንተም ጉዳይ ያስለቅሰኛል አለችው ይለናል። በዚህን ጊዜ አንቃይዲዮ ሰማይ የጸለየ ወይቤ አው ቅዱስ ጊዮርጊስ ዓይኖቹን ገለጠና እጆቹን ዘርግቶ ወደ እግዚአብሔር ጸለየ። ጸግወኒ ስለቴ ልመናዬን ስጠኝ ዘሰቀልኮ ለሰማይ ከመቀመር ሰማይን ከላይ የሰቀልከው ምድርን ዘበስላሴ ከአመርካ ለምድር በሶስትነት ወይም በፈጣሪነት በውሃ ጀርባ መሬትን የመሰረትክና የዘረጋህ አምላክ ሆይ ልመናዬን ስማ። የመጀመሪያው ጥያቄ ኤልያስን ሰምተህ የሞተውን ኤልሳን የሞተውን ዮናስን የኤልያስን ጸሎት ሰምተህ የሞተውን ዮናስን እንዲነሳ ያደረግ የኤልሳን ጸሎት ሰምተህ ሁለት ሙታንን እንዲነሳ ያደረክለት አምላኬ ሆይ በቅዱስ ጴጥሮስ ላይ አድረህ ሙት ያነሳህ አምላክ ሆይ አራት ቀን ተቀብሮ የቆየውን አልዓዛርን ያነሳህ አምላኬ ሆይ ስለዚህ የዚች መበለት ልጅ የታመመውን ፈውስላት አለና ለምኖ ሲጨርስ የታመመው አልጋ ላይ ብድግ አለና አፉ የተያዘው መናገር ጀመረ። አንደኛው ነው። ክብርና ምስጋና ለሰማዕቱ ይሁን። ሰማዕት ማለት ምስክር ማለት ነው፣ ለእውነተኛው ምስክር ማለት ነው። ሁለተኛው ምንድን ነው? የሚበላ ነው። በሁለተኛ ነገሥት ምዕራፍ 4 ላይ ኤልሳ ማሰሮሽንና ማድጋሽን ሰብስቢ ብሎ የዚያችን ችግረኛ ሴት ቤት በማሰሯ ዘይት የተለያየውን መግቦት በቤቷ የሞላ የኤልያስ መበለትን ኤልያስ በምግብ ቤቷን የሞላላት አምላክ እነሆ ጠይቆ ሳይጨርስ ቅዱስ ጊዮርጊስ ቤቷ በበረከት ሞላላት። ሶስተኛው ምንድን ነው አላት? ያንተ መታሰር የኔ ጉዳይ በር ከፍቼ እንዳልወጣ አንቺን ይገሉሻል፣ መስኮትም ሰብሬ እንዳልወጣ አንቺን ይይዙሻል። ስለዚህ እኔ የማደርገውን አውቃለሁ አለና ምሰሶዋን ቅጠል አደረገና በጣራው ወጦ ሄዶ ቅዱስ ጊዮርጊስ ዱዲያኖስ ፊት ደረሰና ምን አለ? እነሆ አንተ እንድታሰር አደረከኝ፣ እኔ ግን መጣሁ፣ ደረስኩባችሁ፣ መጣሁ ብሎ ላሰሩት ሰዎችና ለዱዲያኖስ ለንጉሱ ሂዶ ነገራቸው ነው የሚለው። ይቺ ሴት ግን ስለተደረገላት ነገር ምን አለች? እዚሁ ጋር ታሪኩን እንጨርሰው። አምላኮሙ ለክርስቲያን ተመስሎ ሰባ መጽሐቤ፣ የክርስቲያኖች አምላክ ሰው ተመስሎ ወደ ቤት የገባ አለችና መሰከረች። ቅዱስ ጊዮርጊስ ደግሞ እንዲህ አላት፣ አንሰ ይኮንኩ አምላከ አላ ገብረ አምላክ አነ፣ እኔ የእግዚአብሔር ባሪያ እንጂ አምላክ አይደለሁም። በአገልጋዩ ላይ እግዚአብሔር አድሮ ስራውን ሰርቷል፣ እግዚአብሔርን አመስግኝ አላት። ስለዚህ ድግስ ደግሰሽ ልጄ ድኖልኛል፣ እግዚአብሔር አድኖልኛል ብለው በማህበረሰብ ያገለሉሽን ሰዎች አምጭና ጠርተሽ ምግባቢያቸው ወደ ነበርሽበት ማህበራዊ ኑሮች ትመለሻለሽ አላት። ይሄ ነገር ተከናወነላት። የኅዳር 7ቱ ታሪክ ይሄ ነው ማለት ነው። ወደ ጥር 18 ሁለተኛው ታሪኩ ስንመጣ አሁንም እግዚአብሔርን ትተህ የኔን አምላክ አታመልክም አለው። አላመልክም አለ። አንተ የምታመልከው ጣዖት ነው፣ እኔ የማመልከው እግዚአብሔር ነው። ዘሃሉ ይሄሉ፣ እኔ የማመልከው ቀድሞ የነበረ ዓለም ፈጥሮ የሚኖር ዓለምን አሳልፎ የሚኖር የሚሰጥ የሚነሳ የሚገል የሚያድን ይልቁንም ደግሞ ስልጣንን የሚሰጥ ከስልጣን የሚያወርድ በማህፀን የሚጠብቅ ሕፃናትን፣ ወጣቱን፣ አረጋዊን የሚጠብቅ እግዚአብሔር ስለሆነ ያለ የነበረ የሚኖር ይህን ዓለም ካለመኖር ወደ መኖር አምጦ የፈጠረ ይህን የሚያንተም ጌታ እሱን ነው የማመልከው። አንተ የምታመልከውን አላመልክም። አምላኬ በሰማይ አለ፣ ንጉሴ በሰማይ አለ አለና ነገረው። ምን አደረገ? በገመድ እንዲታሰር አደረገ። ሁለት እግሮቹ ሁለት እጆቹ ታሰሩ። ቀጠለ፣ በጅራፍ እንዲገረፍ አደረገ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ላይ የተገረፉ አሉ፣ የተደበደቡ አሉ፣ በድንጋይ የተወገሩ አሉ፣ በሰይፍ የተቆረጡ አሉ፣ የተቀለሉ አሉ ብሎ የሚናገረው ይሄ ነው። ነገር ግን በእምነታቸው ከሁሉ አመለጡ ይላል። እምነት ትልቅ ነገር ስለሆነ ማለት ነው። ስለዚህ በእምነታቸው የአናብስቱን አፍ ዘግተዋል፣ እሳቱ አውኖላቸዋል። ሰይፉ እነሆ
እንዳይቆርጣቸው ውሃ እንዲሆንላቸው ተደርጓል ይለናል። በዚህም ጊዜ ምንድን ያደረገው? መጀመሪያ እጆቹና እግሮቹን አሳሰረ። ከዚያ በጅራፍ አስገረፈው። ከዚያ በመጋዝ አሰነጠቀው። ከዚያ በመጥረቢያ አስከተከተው። ከዚያ በሙቀጫ አስወቀጠው። ከዚያ በምጣድ ቆላው። ከዚያ በኤድራስ ተራራ ዘራው። የሚገርመው ነገር ንጉሥ ዲዳኖስ ከነ ሰራዊቱና ከነ መኳንንቱ ጊዮርጊስን አላውቅም ብሎ ያንተን አምላክ አላውቅም ብሎ ይህን ያክል ተጋድሎ ቢያበዛበት የማይናገሩ እጽዋት በኤድራስ ተራራ ያሉ ቅጠሎች ቅዱስ ጊዮርጊስ ሰማዕቱ ለክርስቶስ በእኛ ላይ የተዘራው ቃል የኢየሱስ ክርስቶስ ምስክር የሆነ ቅዱስ ጊዮርጊስ ነው። የእግዚአብሔር ምስክር ነው ብሎ ቅጠሎቹ መሰከሩለት ይላል። በነገራችን ላይ ሰው ስለተደረገለት የሚመሰክርም ላይመሰክርም ይችላሉ። መሬት ላይ የሚበቅሉ ቅጠሎች ግን ይመሰክራሉ። ዝናብ አውርዶላቸው መጀመሪያ ቡቃያ፣ ከዚያ ቅጠል ልምላሜ፣ ከዚያ አበባ፣ ከዚያ ፍሬ። በዚህ ቅጠሎች ይመሰክራሉ። ሰው በዚህ ይመሰላል። ቡቃያነት ሕፃንነት ነው። ለምለምነት ወጣትነት ነው። አበባነት ወጣትነት ነው። ፍሬነት ሽምግልና ነው። ስለዚህ ሰው ፍሬ ሊሰጥም ላይሰጥም ይችላል። ቅጠሎች ግን ከቡቃያ ተነስተው አበባቸውን አሳይተው ፍሬ ይሰጣሉ ማለት ነው። በዚህ እግዚአብሔር ያስተምራል። ስለዚህ በኤድራስ ተራራ የነበሩ ቅጠሎች የቅዱስ ጊዮርጊስን የእግዚአብሔር አገልጋይነት ተናግረዋል ማለት ነው። ሁለተኛው ይሄ ነው። ሶስተኛው ፍልሰታ ነሐሴ 17 ቀን ደምርኝ ምስለ ፍልሰትኪ እመቤቴ ሆይ ስደትሽ ስደቴ፣ ትንሣኤሽ ትንሣኤ፣ እርገትሽ እርገቴ። እናቴ ሆይ ያንቺ በረከት የኔ በረከት ይሁንልኝ ብሎ የለመነበትን ያንን አባቶቻችን ደምርኝ ምስለ ፍልሰትኪ ብለው ከቅዱስ ጊዮርጊስ ጋር ያገናኙታል ማለት ነው። ሶስተኛ ነው። አራተኛውና የመጨረሻው እንግዲህ የነገ ነው። ሚያዝያ 23 ቀን ነው። ወረደ እግዚእነ ሀበ ቅዱስ ጊዮርጊስ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቅዱስ ጊዮርጊስ ወረደ ይላል። ወደ ሕይወታችን፣ ወደ ስራችን፣ ወደ ማህበራዊ ኑሯችን እግዚአብሔር ይውረድልን ይገኝልን። ወይቤሎ ተንስ እምነዋምከ፣ ከምኝታህ ተነሳ ነው። ዛሬ በተለያየ መልኩ በሃይማኖታችን የተኛን፣ በቋንቋችን፣ በስራችን፣ በፍቅራችን፣ በይቅርታችን ተኝተን የማንሰማ ሰዎች አለን። ስለዚህ ቅዱስ ጊዮርጊስም ምን አለው? ተንስ እምነዋምከ አለው። ከተኛህበት ተነስ ማለት ከሞትክበት 3-4 ጊዜ ሞቷል ቅዱስ ጊዮርጊስ። 3 ጊዜ ተነስቷል። አንደኛው ትንሣኤ ዘጉባኤ ይጠይቃል። አሁን ምን አለው? መጀመሪያ ሲገሉት ተንስ እምነዋምከ አለ። ሞትን እንደ እንቅልፍ አድርጎ ናቀው ማለት ነው። ከምኝታህ ተነስ አለው። ሰይፍና ላሜራ ጦርና ድንጋይ በአንተ ላይ ቦታ የላቸውም። ተነሳ አለው ይላል። ተነሳ ይላል። በሁለተኛውም ተነሳ አለው፣ ተነሳ ይላል። በሶስተኛውም ተነሳ አለው፣ ተነሳ ይላል። በአራተኛው ግን አርፏል። ትንሣኤ ዘጉባኤ ይጠይቃል ማለት ነው። ምንድን ነው የሚለው? ተንስ እምነዋምከ ዘዚአየ በስተጋድል፣ በእኔ ስም የምትጋደል አምላክህን የምትጋደል አንተ ቅዱስ ጊዮርጊስ የዱዲያኖስ ሰይፍ የሐራው ሰይፍ እነሱ ሰይፍ በአንተ ላይ አቅም የለውና ተነሳ አለው ይላል። ወተንስኦ እሙታን የገኖሙ ለሐራ፣ ከሞት ተነሳና እንደገና ጠላቶቹን ተገዳደራቸው፣ አሸነፋቸው ይላል። ወርእዮሙ ሐራ ከመ ተንሥአ እምነ ሙታን፣ እነሱም ከሞት እንደተነሳ ባዩ ጊዜ ጸርሁ ወቀሉ፣ ፈጽመው ጮሁ ይላል። ገደል ነው ያልነው፣ በሰይፍ የቆረጥ ነው፣ በጦር የወጋ ነው፣ በምጣድ ያቃጠል ነው፣ በሙቀጫ የወቀጥ ነው፣ በጎራዴ የበታተን ነው፣ በመጥረቢያ የከተከት ነው። ቅዱስ ጊዮርጊስ ተነሳ ብለው አንድ ጊዜ ጸርሁ ወከልሁ ማለት ምን ማለት ነው? ፈጽመው ጮሁ ይላል። ሰብሁ እንዘ ይብሉ ሀበነ ማእተበ ለክርስቶስ፣ ጩኸታቸው እንደገና ድንጋጤያቸው ተወገደላቸውና እንዲህ አሉ። ምን አሉ? ሀበነ ማእተበ ለክርስቶስ፣ የክርስቶስን ማእተብ ስጠን፣ አንተ የምታሸንፍበትን ያንተን ክርስትና ያንተን እምነት ስጠን አሉና ጮሁ። በዚህን ጊዜ ወአጥምቀነ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቀን። የማቴዎስ ወንጌል ምዕራፍ 28 ላይ ጌታ ከተነሳ በኋላ ለሐዋርያት ስልጣነ ክህነትን ሲሰጠና ምን አላቸው? እናንተ በዓለም ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ ተብሎ ስልጣን ተሰጥቷቸዋልና ለቅዱስ ጊዮርጊስ ምን አሉት? ያንተን እምነት ያንተን ጽናት
አዎ ስጠን። ቀጥለው ደግሞ ምን አሉ? በአብ በወልድ በመንፈስ ቅዱስ ስም አጥምቀን አሉና ጠየቁት ይላል። ወጸግሆሙ ጥምቀተ ይላል። እሱም ጥምቀትን ሰጣቸው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይቀጥልና ጸለየ ቅዱስ ጊዮርጊስ እንዘ ይብል። ቅዱስ ጊዮርጊስ እንዲህ እያለ ጸለየ፣ እንዲህ እያለ ለመነ፣ እንዲህ እያለ ከእግዚአብሔር ጋር ተነጋገረ። እፄውዐከ እግዚእ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ሆይ ስምህን እጠራለሁ፣ ስምህን አምናለሁ። አዎ ኢየሱስ ክርስቶስ ጦመ ስም ለዘይፄውዕ፣ ስሙን አምኖ ለሚጠራው ጣፋጭ ነው ስሙ። ህብስተ ሕይወት ለዘይበልዕ፣ አምኖ ለሚበላው የሕይወት ምግብ ነው። ጽዋ መድኃኒት ለዘይሰትዮ፣ አምኖ ለሚጠጣው የሕይወት መጠጥ ነውና እጠራሃለሁኝ፣ እለምንሃለሁ፣ ከአንተ ጋር እነጋገራለሁ ይልና ኢትግድፍ አለ ነፍስየ፣ ነፍሴን አትጣላት። እግዚአብሔር አምላክ ነፍሳችን እንዳይጥላት መልካም ፈቃዱ ይንል። ነፍሴን አትጣላት። ወዘንተ ብሂሎ ፈጸመ ገድሎ ዘሰናይ፣ ይህን ብሎ ተጋድሎውን አጠናቀቀ ይላል። እንግዲህ ሚያዝያ 23 ቀን ተጋድሎውን ያጠናቀቀበት ቀን ነው ማለት ነው። ለዚህ ነው እንግዲህ ቅዱስ ያሬድ በድጓው ላይ ዮም ተጽፈ እምነገሥት፣ በነገሥታት ዘንድ ዛሬ ተጻፈ። ምኑ? ክላሌሁ በመጥባይት፣ በሰይፍ አንገቱን መቆረጡና ለ7 ዓመት ተጋድሎ 7 አክሊል እንደወረደለት በነገሥታት ታሪክ፣ በቅዱሳን ታሪክ፣ በሰማዕታት ታሪክ ዛሬ ተጻፈለት ይላል። ለቅዱስ ጊዮርጊስ ይላል ዮም ተጽፈ እምነገሥት ክላሌሁ በመጥባይት፣ ለጊዮርጊስ ሰማዕት፣ የቅዱስ ጊዮርጊስ ሰማዕት የእግዚአብሔር ምስክርነት በነገሥታት መዝገብ በሰይፍ መቆረጡና መከለሉ ተጻፈለት ይልና ጸለየ ጊዮርጊስ ወአበዮሙ በነበልባል። እነሆ ቅዱስ ጊዮርጊስ ለመነ፣ ጸለየ፣ ይልቁንም በእሳት አቃጠላቸው። ጠላቶቹ 70 ነገሥታትን ድል አደረገ። እኛ አንድ መናፍቅ ማሸነፍ አቅቶናል፣ እሱ ግን 70 ነገሥታትን ድል አደረገ። እኛ አንድ ቀን መታገል አቅቶናል፣ እሱ ግን 7 ዓመት ሙሉ ተጋደለ። 7 ዓመት ሙሉ እየተጋደለ 3 ጊዜ ተነሳ። አዎ ይልቁንም ጠላቶቹን አሸነፈ። አማን ኃያል ገባሪ ኃይል ቅዱስ ጊዮርጊስ ኃይል ገባሪ ኃይልን ያደረገ። አው በክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን፣ ክርስቶስ ከሙታን ተለይቶ በራሱ ኃይልና ስልጣን ተነሳ አይደለም ነው። አው የክርስቶስ አገልጋይ ቅዱስ ጊዮርጊስ ደግሞ በኃይል እና በስልጣን ተነሳ። ስንት ጊዜ? 3 ጊዜ ተነሳ ይለናል ማለት ነው። እንግዲህ ጊዮርጊስ ማለት ኮከበ ጽባህ ማለት ነው። ጊዮርጊስ ማለት ኮከበ ጽባህ፣ ፀሐይ ሐረገ ወይን መስተጋድል ወይም መስተገብረ ሃይማኖት ማለት ነው። አባቱ ዞሮንቶስ ይባላል። በሮም በቅብጥ ቋንቋ አንስጣሴዎስ ይባላል የአባቱ ስም ማለት ነው። እንደገና እናቱ ቴዎብስታ በቅብጥ ቋንቋ ሲሆን በጽር ቋንቋ ደግሞ አቅሌስያ ትባላለች። ሀገሯ ፍልስጤም ነው ይለናል። እንግዲህ ዜና ገድሉ የአባቱ ሀገር ቀጰዶቅያ ሲሆን የቀጰዶቅያ መስፍን ነው ይላል። የቀጰዶቅያ መስፍን ነው። የማን? የቅዱስ ጊዮርጊስ አባት ማለት ነው። ስለዚህ እንደው አጭር ታሪክ ስናይ ማረታና እስያ የሚባሉ 2 እህቶች አሉት። 10 ዓመት ሲሞላው እንግዲህ ቅዱስ ጊዮርጊስ በተወለደ በ10 ዓመቱ አባቱ ሞተ ይላል። አንደኛ ታሪክ ቅዱስ ጊዮርጊስ 2 እህቶች አሉት ይላል። 2 እሱ በተወለደ በ10 ዓመቱ አባቱ ሞተ ይላል። ይቀጥልና በትኩ ሌላ መስፍን ተሾመና በቤቱ እያስተማረ አሳደገው ይላል። በአባቱ ወንበር የተሾመው መስፍን ቅዱስ ጊዮርጊስን ከ10 ዓመት እስከ 15 ዓመት ማለት 5 ዓመት አሳደገው ይላል። 5 ዓመት ሲጨመርበት ከ10 ላይ 15 ዓመት ይሆናል ማለት ነው። በጠላቶቹ መሃል ገብቶ ቀስት እየወረወረ ፈረስ ግልቢያ ቀስት ውርወራ ለምዶ ጦር ሜዳ ወጣ ይለናል። ሰውየው ግን ምን አለው? አስተማረው። ስንት ዓመት? 5 ዓመት። አጠቃላይ ዕድሜው 15 ዓመት ሲሆነው ጦር ፈረስ ግልቢያ ቀስት ውርወራ ለምዶ ጦር ሜዳው ወጣ ይላል። በጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር በክርስቶስ እመጣባችኋለሁ ሲል ጠላቶቹ ደንግጠው ይበተኑ ይሸሹ ነበር ይላል። እንዲህ እያለ 20 ዓመት ሲሞላው ለመስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እሷን አጋብቶ ሀብቱን አውርሶ ሊያኖረው ድግስ ሲደግስ መስፍኑ ሞተ። በዚህ ሐዘን ጋብቻው ተቋረጠ። ውስጡ የጌታ ፈቃድ አለበት ይላል። ለምን? ሰውየው እንግዲህ 10 ዓመት ሲሆነው አባቱ ሞተ። በአባቱ ቦታ መስፍኑ ተተካ።
5 ዓመት አሳደገው። 15 ዓመት ሲሆነው ፈረስ ግልቢያና ጦር ውረራ ወጣ። 20 ዓመት ሲሆነው ደግሞ ሊያጋባው ልጁን እና በሱ ቦታ ላይ የአባቱን ስልጣን ነው። በነገራችን ላይ ከአባቱ የወሰደውን ስልጣን ለሱ ሊሰጠው ነው የፈለገው። በዚህን ጊዜ ይላል ሰውየው አረፈ። ፈቃድ እግዚአብሔር ስላልሆነ ነው ማለት ነው። ከዚያም ወደ ኢያሪኮ ዳርቻ ወዳለች ቤሩት ወደምትባል ሀገር ሄደ። የቤሩትም ሰዎች እንደ ንስር ሁለት ክንፍ፣ እንደ ፍየል ጽህም፣ እንደ አንበሳ ጠንካራ ክንድና እግር፣ እንደ ዘንዶ ደግሞ ጅራት ያለው የሚያመልኩት የመጀመሪያ ልጃቸውን የሚሰውለትና የሚያበሉት ሰው ነበረ ይላል። አንገቱ እንደ ሰገኖ የሰገገ ጥርሱ እንደ አዞ የረዘመ ታላቅ አስፈሪ ደራጎን የሚባል አውሬ ያመልኩ ነበረ። ሲርበው ባህር ውስጥ ያሉ አራዊትን በሰማይ ያሉ አይወፋትን በትንፋሹ እየሰበሰበ ይበላ ነበር ይላል። እንግዲህ የመጀመሪያ ልጅ እየበላ ሲኖር ሁሉም ጨርሰው ልጆቻቸውን ጨርሰው ልንሰደድ ነው አሉት ይላል። በዚህን ጊዜ ንጉሱ ምን አለ? አይ ህዝብ በሌለበት ንጉስ እንዴት ይኖራል? ስለዚህ የኔ ልጅ ማለች እሷ ትበላና ከዚያ በኋላ ደግሞ የምናደርገው እናውቃለን ብሎ የእሱን ልጅ ለደራጎን እንድትበላ ከወርካ ዛፍ ጋር አስሮ ሳለ ቅዱስ ጊዮርጊስ ያን ጊዜ ቅዱስ ጊዮርጊስ የሚገርመው ነገር አልፎ ሲሄድና መንገድ ላይ ይች ወጣት እነሆ ታስራ ይመለከታታል ይለናል። ያን ጊዜ ነበር ቅዱስ ጊዮርጊስ ቤሩት የገባው። አልፎ ሲሄድ ከግንድ ታስራ ስታለቅስ ሰምቶ ለምን ታለቅሻለች አላት። ለደራጎን ተሰጥቻለችው። ቅዱስ ጊዮርጊስ የት አለ አላት። ምግብ ፍለጋ ሄዷልና አሁን ይመጣል፣ ከዚህ ፈጥነህ ሂድ አለችው። ኃይል ባለቤት ጌታዬ ያሸንፈዋል አላት። ደራጎን ምድር እያናወጠ መጣ። ሊበላት ሲቀርብ በስላሴ አማተበበት ይላል። አስማተ ስላሴ ጽሑፍ ከተማሪ የተባለው ለዚህ ነው። በስላሴ የስላሴ ስም ጠርቶ አማተበበት ይላል። የዚያን ጊዜ ያደረበት ሰይጣን እንደ ጉም ተኖ እንደ ጭስ በኖ ካጠገቡ ላይ ጠፋ። እሱም እንደ ገመድ ሆኖ በገመድ አስራ ከተማ ለከተማ ምን አደረገችው? ይዛው ዞረች ይላል። ማንን? ደራጎንን ማለት ነው። ከዚህ በኋላ ነው ወሆረ ሀበ ንጉሥ ዱዲያኖስ ከመይንሳ ሲመታ አቡ ወደ ዱዲያኖስ ሄደና የአባቴን ስልጣን አንጣ ብሎ የሚገርመው ነገር ከዚህ በኋላ የአባቱን ሹመት ወደ ዱዲያኖስ ቢሄድ 70 ነገስት ዲዮናስዮስ፣ መንጤዎስ፣ አጥናቴዎስ የሚባሉ ነገስታት ማለት ነው እነዚህ ይዘውበት ነበርና እነሆ የአባቴን ስልጣን አምጣ ብሎ ተከራከረ። 70 ነገስታትን አሸንፎ ሚያዝያ 23 ቀን ተጋድሎውን ፈጽሞ የሚገርመው ነገር ቅዱስ ጊዮርጊስ የኢትዮጵያ ቄሰ ገበዝም ይባላል። ኢትዮጵያን ያገለገለ እንደነ ማቴዎስ እንደነ ቶማስ አንዱ ነው። በሌላ መልኩ የአባቴን ንግስና መልሱ ከዚህ በኋላ የኔ ነው እያለ ሲከራከራቸው 3 ጊዜ ገደሉት። በ3ኛው 3 ጊዜ ሁሉ ተነሳ። በ4ኛው ግን በዚህም ተቆጥቶ ስጋውን አስተፈተፈ። በባለ ችንካር ጫማ አጫምቶ ምንድን ነው ወአዘዘ ዱዲያኖስ ንጉስ ዱዲያኖስ ንጉስ እንዲህ አዘዘ። አግበረ ሎቱ ሳይነ ዛጽን የብረት ጫማ አደረገለት። እሱም ወሶበ ሰይነ ሰጊረ ልቡ ተኮረ መሄድ ባቃተው ጊዜ ተንበርክኮ ሄደ። ጸርሃ ጊዮርጊስ በአብይ ቃል ወይቤ ቅዱስ ጊዮርጊስ በታላቅ ቃል እንዲህ ብሎ ጮኸ። እፎ እይሄድ ከመ አምላኬ ተሰቅለ ዲበፀ መስቀል፣ አምላኬ በመስቀል ላይ ተሰቅሎ ያሳለፈውን መከራኔ እንዴት አላስበውም ብሎ ተናገረ ይለናል። ከዚህ በኋላ እንግዲህ በመዶሻ ቀጥቅጠውታል፣ በሰይፍ ቆርጠውታል፣ በጦር ወግተውታል፣ በድንጋይ መተውታል። ይልቁንም ደግሞ ስጋው ተቆራርጦ ወደቀ። ከዝግ ቤት ትተውት ሄዱ። እንዲሁም ደግሞ ጌታም እየዳሰሰ 3 ጊዜ እንዲነሳ አድርጎታል። እንደገና ወደ ሀገር ከዚህም በኋላ ይላል ከእሳት ውስጥ ከተው ሙጫ የዶሮ ማርና ዝፍት አፍልተው ያው መከራውን አበስተውበታል ባጭሩ ማለት ነው። ከዚህን ጊዜ በኋላ ነው እንግዲህ ሚያዝያ 23 ቀን ብዙ ተጋድሎ በኋላ አንገቱን በሰይፍ ተቆርጦ ያረፈው ማለት ነው። ቅዱስ ጊዮርጊስ በክርስቶስ ማመኑ ይልቁንም ደግሞ መለጎሙ በዝፍትና በዲን መቃጠሩ መጨንቀሩ ምላሱን መቆረጡ
ቁልቁሊት መሰቀሉ፣ ሐሞት መጠጣቱ፣ ዓይኑ መውለቁ፣ በሰይፍ አንገቱ ተሰይፎ ማረፉ፣ እነዚህ ሁሉ ታሪኮቹ ናቸው። እነዚህን ስንጠቀልላቸው አንደኛ በገመድ የታሰረ፣ ሁለተኛ በዱላ የተደበደበ፣ ሶስተኛ በድንጋይ የተመታ፣ አራተኛ በጦር የተወጋ፣ አምስተኛ ዝቅዝቅ የተሰቀለ፣ ስድስተኛ በተለያየ በመጋዝ የተሰነጠቀ፣ እንደገና ደግሞ በመጥረቢያ የተከተከተ፣ እንደገና ደግሞ ሐሞት የጠጣ፣ እንደገና ደግሞ በብረት ምጣድ የተቆላ፣ እንደገና ደግሞ በሙቀጫ የተወቀጠ፣ የመጨረሻው በይድራስ ተራራ የተዘራ ሰማዕት መጨረሻ ላይ ግን አንገቱን ሚያዝያ 23 ቀን ሲቆርጡት ቅዱስ ጊዮርጊስ ሶበ ተከለለ ደም ወማይ ወሐሊብ እምነክሳዱ ፈልፈለ። ቅዱስ ጊዮርጊስ አንገቱ በተቆረጠ ጊዜ ደም ወሐሊብ ደምና ወተት ከአንገቱ ላይ ወጣ ይለናል ጌታችን። ውሃና ደም ነው። ደሙ ደመ መለኮት፣ ውሃው ማይገቦ ለኛ፣ ደሙ ለሕይወታችን፣ ማይገቦ ለጥምቀታችን ሆናል። ቅዱስ ጊዮርጊስ ደግሞ ሐሊቡ እናት በወተት ልጇንም እንደምታሳድግ እነሆ ቃሉን እንደ ወተት ሲያፈስ የኖረ ሰማዕት ነውና ወተት። እንደገና ደግሞ ደም ደግሞ እነሆ ምድር ግዴታ ፍርዷ የሰማዕታትን ደም ትጠጣ ዘንድ አሌለኪ ኢየሩሳሌም እንተ ትቀትዮም ለነቢያት ወትቤጊርዮም ለሐዋርያት ተብሎ ነበርና የሰማዕታት ደም መፍሰሱ አስቀድሞ የታወቀ ስለነበረ ህየንተ ደሙ ከአው ደሞሙ ይጽሐነ ወትረ ጸሎቶሙ አለ ቅዱስ ያሬድ። ህየንተ ደሙ ከአው ደሞሙ፣ ስለ ክርስቶስ ደም ደማቸውን አፈሰሱ ይለናል አደለ? ስለዚህ ቅዱስ ጊዮርጊስ ሚያዝያ 23 ቀን እነሆ እረፍቱ ነው። አንደኛ ህዳር 7 ቀን አምደ የመበለቷን ቤት ያለመለመበት፣ ሁለተኛው ጥር 18 ቀን በደብረ ይድራስ የተዘራበት፣ ሶስተኛው ነሐሴ 17 ቀን ደምርኒ ምስለ ፍልሰትኪ፣ አራተኛው ሚያዝያ 23 ቀን ሰባ ነገሥታትን አሸንፎ 7 ዓመት ዘኮነንዎ ይመሰልዎ ከመ ሀቲ ዕለት 7 ዓመት ተጋድሎ እንደ አንድ ቀን ሳይመስለው 70 ነገሥታትን አሸንፎ ሚያዝያ 23 ቀን ያረፈበት ታላቅ ዕለት ነውና የቅዱስ ጊዮርጊስ መክበበ ሰማዕት ፍቁረ እግዚእ አማላጅነቱ በረከቱ በሕይወታችን ላይ እንዳይለየን የአምላካችን እግዚአብሔር መልካም ፈቃዱ እየሆነልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ዓመታዊ ክብረ በዓሉን ታቦታት አውጥተን እንማማራለን። እናመሰግናለን። የኢትዮጵያ ባለውለታ ነውና ወስብሐት ለእግዚአብሔር።